ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ለዳግማ ትንሳኤ እያልኩኝ በያላችሁበት በዓሉ የሰላም፣ የፍቅር፣ የደስታ፣ የጤና እንዲሆንላችሁ እየተመኘው በያላችሁበት ከእናንተ በታች ችግረኛ የሆኑትን በማገዝ ደካሞች በማገዝ በዓሉ እንድታሳልፉ እመኛለሁ። እንግዲህ ዛሬ እንደምታዩት ፋንዲሻችን ፍክት 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 ድምቅ ብላ ከቡሪካ ጋር መታለች ማለት ነው። በጣም ደስ ብሎኛል በመምጣታቸው በጣም ደስ ብሎኛል። እንግዲህ ፈቲና ፉፉ የሉም በዛሬው ቪዲዮ፣ ያው እሱ ስላልተገኘ በትናንትናው ስላልተገኘ ይመስለኛል ብቻቸውን ዛሬ የተገኙት አብረው ማለት ነው። ለማንኛውም በጣም ደስ ብሎኛል። ነገር ግን ጥቂት ነገር ማለፍ ስለፈለኩኝ ነው የመጣሁትኝ። እኔ ትናንትና በራሴ አካውንት ላይቭ ገብቼ ነበር። የተፈጠረውን የተሰማውን ጉድ አላየሁም፣ ግን ሼር እየተደረገልኝ የተወሰኑ ቪዲዮዎች ለማየት ሞክሬ ያለውኝ ሪካርድ ተደርጎ ተልኮልኛል ማለት ነውና እኛ ውስጥ ያላችሁ በጎች ምንድነው ፍላጎታችሁ? ግልጽ ብታረጉልን ደስ ይለኛል። ፍቅርዬን ማለት ምንድነው ባገኘችሁት አጋጣሚ ከውስጥም ከውጭም እሷን ለመውጋት የምትሮጡበት ነገር፣ እሷን ለመጣል፣ እሷን ለመስደብ፣ እሷን ለመናገር የምትበቁበት ነገር ምንም እየገባኝ አይደለም። ከቡሪካ ጋር ካልሰራች ብሎ ስድብ አልገባኝም እንዴ! እነሱ እኮ ጓደኛሞች ናቸው። ሁሉም እኮ ምንድነው አላማችሁ? ማለት ምንድነው የምትፈልጉት ከሷ? ይሄንን ብቻ ግልጽ ብታረጉልኝ በጣም ደስ ይለኛል። ምክንያቱም ፉፉዬም ፍቅርም ቡሪካም ፈቲም ጓደኛሞች ናቸው። አለቀ። እናንተ አብቁታችሁ ትቀራላችሁ እንጂ እኮ እነሱ የሚለያዩ ልጆች አይደሉም እንዴ። በቪዲዮ ስናጨበጭብ ሁሉ ነገር እውነት አድርገን የምንወስድ መሰላችሁ እንዴ? ከምርሪ ላርጋችሁት ላይቭ ገብታችሁ እንደዛ አፍ መክፈት ተገቢ ነው ብላችሁ ታስባላችሁ? እንኳን አይደለም ዛሬ እሷ ትናንትንም አልፈዋለች። ማንም ባልነበራት ሰዓት ሁሉን ነገር ሰብራ በወጣችበት ሰዓት ያለውን ጊዜ እንኳን አልፈዋለች። እንኳን አሁን እኔ አልገባኝም። ወዳጅ መስላችሁ ውስጥ ላይ ቁጭ ብላችሁ የራሳችሁን ነገር የምትጎነጉኑ ልጆች ግልጽ አርጉልን። በቃ የውስጥ ጠላት አትሁኑባት። እንዴት ነው የጭቃ ውስጥ ሾክ? እንዴት ነው እንደዛ? እኮ ነው በቃ ከማንም ጋር ትስራ አያገባኝም። እኔ ፍቅርዬ በቃ እንድትሰራልኝ ነው የምፈልገው። አለቀ። 4 ነጥብ። እንድትሻሻል፣ እንድትለወጥ፣ የተሻለ ቦታ እንድትደርስ ነው የምፈልገው። ስለዚህ እንኳን አይደለም ከፉፉዬ ጋር አይደለም ከራሷ ከመለው ሰው ጋር ቀርቶ ከአበጋዝ ጋር እንኳን ስትመጣ አጨብጭቤ የተቀበልኩትኝ እንድትሰራልኝ ስለምፈልግ ነው። እንድንሰራልን ስለምንፈልግ ነው። እንድትለወጥልን ስለምንፈልግ ነው። ገባችሁ? እኛ እኮ ከዛም የምትልከሰከሳለኝ ማለት አይደለም። የኛ ልጅ እውነቴን ነው የምነግራችሁ። አንዳንዴ እያስባችሁ ስሩ፣ እያስባችሁ ተናገሩ፣ እያስባችሁ ተራመዱ። እንዴ ምንድን ነው እንደዚህ አይነት ነገር? በጣም እያስጠላባችሁ ነው ያለው። አሁንማ በቃ እኔ እውነት ገረመኝ። ገና ደጋፊ ሜላት የሚባሉ ኮሜንቶቹ ላይ እያየሁ ነው ያለሁት። ደግሞ ያስብላል። እንደግፋለን እያላችሁ ታጨበጭቡ ከርማችሁ ግልብጥ ብላችሁ አሁን ከቡሪካ ጋር ካልመጣች እንቧ ከርዩ እንዴ! ልጅቷ ምን ትሆንላችሁ? እውነት አንዳንድ ጊዜ የራሳችሁን ጠይቁ። እንዴ ማለት እናንተ ከፈለጋችሁ ሰው ጋር ብቻ እንድትሰራላችሁ ወይም ከፈለጋችሁ ሰው ጋር ብቻ እንድትራመድ አትፈልጉ። ልጅቷም የራሷ አስተሳሰብ፣ የራሷ አካሄድ፣ የራሷ መንገድ አላት። እኛ እንደ አንድ ኦዲየንስ ወይም ደግሞ እንደ አንድ ፋሚሊ ነው ልናግዛት በሀሳብ የምንችለው እንጂ ከዛ ውጭ በእኛ አየር ተንፍሽ ልንላት አንችልም። በቃ 4 ነጥብ ዘግቼ አስረግጬ የምነግራችሁ ነገር እሷ በእኛ ትንፋሽ አይደለም፣ በራሷ ትንፋሽ ነው የምትራመደው። በራሷ እግር ነው የምትሄደው። በራሷ አይምሮ ነው የምትመራው። ይሄንን ተረዱ። ገባችሁ? እኔ ለእያንዳንዳችሁ ሼር በተደረገልኝ አካውንት እየገባሁ ከእናንተ ጋር የምለፋለፍበት አፌን የምከፍትበት ምክንያትም ጊዜም የለኝም ሲጀመር ማለት ነው። ለእንደዚህ አይነት ነገር ጊዜ መስጠትም አልፈልግም። ግን በቻናል ላይ አስረግጬ እነግራችኋለሁ። አንደኛ በድምጽ ሲሆን ሀሳባችሁን ምንድነው ሀሳባችሁን በደንብ ማራመድ ትችላላችሁ። ገባችሁ? ከቡሪካ ጋር ሲሆን አፍቂታችሁ ይስቃል። ከፉፉዬ ጋር ታርቃ መጣች ሲባል ሌላ ታሪክ ውስጥ ትገባላችሁ። እናንተ ስለወራችሁ እኮ የሚሆን ነገር የለም። እስኪ እናንተ ጀግና ከሆናችሁ ለፍቅርዬ ደስታዋ ነው እውነት ከሆነ የምትፈልጉት እስኪ በጸሎት አስቧት። እስኪ ቤተክርስቲያን ላይ ሄዱና አምላክ ይሁይት ሊጠብቃት ብላችሁ በስሙ አንድ ጧፍ አብሩላት። ሰው ከሆናችሁ ማለት ነው። እንደዚህ በሚዲያው ለሌላ ሰው አንጥፋችሁ ስለሰጣችኋት፣ ለሌሎች ለውጭ ጠላት አሳልፋችሁ ስለሰጣችኋት እኮ እቺ ልጅ የምትለወጥበት መንገድ የለም። እንዴ እናንተ እኮ አሁን እኮ እየሰራችሁ ያላችሁ እኮ ዝሙት እንድትሰራ ነው እኮ ልጅቷን እያስገድዳችኋት ያላችሁት። ያ ማለት ጓደኛሞች የነበሩትን
ከቡሪካ ጋራ ፍቅርም ይሁን ስራም ይሁን እንድጀምር ፉፉ እንድትተው አልገባኝም። የሆነት አልገባኝም። እኔ አላማችሁ ምን እንደሆነ ማለት ነው። ይሄን እንድታስረዱኝ ይፈልጋለሁ። እኔ ፉፉ ነው በቃ ማንቀይረው። ማንም ባልነበራት ሰዓት ከፈጣሪ በታች የነበራት ፉፉ ነው በቃ የማንፍቀው ነገር። ስንት ስትባል ስንት ስትሆን ያን ሁሉ ነገር ረግጦ ውጪ አንቺም ትችያለሽ ብሎ እኮ እሱ ነው ያገዛት አይደል እንዴ? ምንድን ነው የምትፈልጉት እናንተ ታዲያ? አሁን ትናንት መታችሁ ምን ካልሆንን ነው የምትሉት እንዴ? ማንም ለምን ሚኖር አይመጣም። በፉፉ የምቀይረው አንድም ሰው የለም። በቃ 4 ነጥብ እንዴ። ቡሪካን እኮ የምናውቀው አሁን ነው። ወር እኮ አልሞላው ልጅ ነው። ምን ብላችሁ ነው እናንተ? እንዴ አበጋዝም ብትሉ አብርሽን ብትሉ ያምራል። ቢያንስ ከልጅነቱ ከበፊት ቪዲዮአቸው ከፉፉዬ በፊት ስለምናውቀው እሱን የሆነ ነገር ስላሳለፉ ጎርቷን ስለ ያግዛት ብላችሁ ኦኬ እንስማማ፣ አጨብጭቡ። መቼም ለዛ ሁላችንም ያጨበጨብ ነው። ግን ወደን ፈቅደን አይደለም። የእውነት ሪል አርጋው ወደ አብርሽ ብትሄድ እንደማልቀበላት ነበር እኔ የምነግራችሁ፣ ዛሬ አስረግጬ ስነግራችሁ ማለት ነው። ግን ሁሉንም ነገር ስለምናውቅ ነው እኛ ለድራማ እንደሆነ መንቀሳቀስ ስላለባቸው መስራት ስላለባቸው ልጆቹ ነው እያጨበጨብን የነበር ነው። ገባችሁ? አሁን ደግሞ ብላችሁ ከቡሪካ ጋር ካልመጣች አትይዋት። በቃ ለሷ ያለው ነገር አለ። ፈጣሪ የተጻፈለትን ማንም አይፍቀውም። በቃ የሰው ልጅ የሆነ ነገር ሊል ይችላል፣ የሆነ ነገር እንትን ሊል ይችላል። ግን እግዚአብሔር የጻፈለትን ማንም አይወስድበትም። ስለዚህ ሌላ ታሪክ አታምጡ። በቃ ሌላ ጣጣ አንፈልግም። እንዴ ትናንት ከፉፉ ጋር ታረቀች፣ ሰላም ወረደ ብላችሁ እሷን መርገጥ ተገቢ ነው እንዴ? ይሄ አሁን እውነት ለሷ አሁን እኮ እናንተ የምታዩት እሷን ለቡሪካ ብላችሁ ነው እንጂ ለፍቅርን ወዳችሁ ወይም ለሷ አዝናችሁ አይደለም። በስሟ ነው የምትጠቀሙት። ገባችሁ? ቡሪካን ከሆነ የምትወዱት አለቀ ካላስ። ቡሪካ ከማንም ጋር ሲመጣ ደግፉት፣ መብታችሁ ነው፣ አያገባንም። ግን ፍቅርን ሳትነኩ ነው መሆን ያለበት። ከከሌ ጋር ትምጣ ብለን እኛ መመደብ አንችልም። በተሰማት ይሆናል ባለችው መንገድ ትመጣለች። እኛ ደግሞ መደገፍ ባለብን ነገር እንደግፋታለን። በቃ አለቀ። 4 ነጥብ። ትናንት ስረግጧት ብላችሁ ዛሬ ደግሞ ከቡሪካ ጋር ስትመጣ እንኳን መጣሽልን እያላችሁ የምታሽቃብጡ ከሆነ ይሄ ለኔ ፍቅር አይደለም። ይሄ ለፍቅርዬ ጠላትነት ነው ብዬ የማስበው። ፍቅርዬ ከማንም ጋር ትምጣ የእሷን ደስታ ነው የምንፈልገው። በቃ እኔ ደግሞ የምፈልገው ንጹህ ፋንድሻ ፋሚሊዎችን ነው። ገባችሁ? ያ ማለት ፋንድሻ ፋሚሊዎች ከመጀመሪያው ጀምሮ ለምን እንደሚዋጉ ግልጽ ነው፣ እናውቃለን። ልጅቷ ከፍ ያለ ቦታ ማድረስ ነው። በቃ 4 ነጥብ። ከማንም ጋር ትምጣ እንኳን አይደለም ከፉፉዬ ጋር ቀርቶ ከማንም ጋር ትምጣ ይመቸኛል ብላ ካሰበችው ጋራ ምናልባት የምትመጣበት መንገድ ካልተመቸን ከዛ መንገድ አዎን መልሰታለን። ፍቅርዬ የኛው ነገርሽ ስህተት አለው። በቪዲዮ የምንንገራት፣ በውስጥ የምንንገራት፣ በኮሜንት የምንንገራት መብታችን ነው። የኛ ፋሚሊ እስከሆነች ድረስ እኛ እስከምንደግፋት ድረስ የተሳሳተችውን ነገር አንሸፋፍንም። ገባችሁ? ያ መብታችን ነው። ነገር ግን ከከሌጋ ስሪ ብለን ማለት አንችልም፣ መገደብ አንችልም። 4 ነጥብ በቃ። አሁን እኮ በእናንተ ሀሳብ እኮ ነገ ደግሞ ከቡሪካ የተሻለ ደግሞ ሌላ ሰው ቢመጣ እኮ ደግሞ ተገልብጣችሁ ከሱ ጋር ካልሆነች ልትሉ ነው። ምን አይነት የብረት ምጣድ ቂጣ ናችሁ? ውስጣችሁ ያልበሰለ ሊጥ ማለት ነው። ወደ ራሳችሁ ተመለሱ። ነው ክፉ መናገር አልፈልግም። ለማንኛውም ቤተሰቦች እንደምወዳችሁ አትርሱ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።